ዶሮ በባህር በይሄ ከድንበር ስትመጣ ደክማ የወደቀችውን ሴት ሁላ ለቅማችሁ አንዲ ጸጉር አንዲ ግራ አጠራቅማችሁ ልታመጡ ከሆነ ምንም አያስማማም፣ አንቀበላችሁም። በህይወት ነገር አጣጣማዝ እንድሪስ አንተ ራሱ መረጃ አለህ ስትል የነበርክ ሰው ነው። ላ በቃ ቢበቃ ከዚህ ሄዳ እንኳን ቢበቃ ወንድማችን እሺ ነገር አጣጣማዝ ነበልባሉ ነገር አጣጣማዝ ሚኪ ሞዴሬተር አለ አይደል? ቤስምራው ይኸውልህ ወንድማችን ነበልባሉ እድል ሰተነው ነው እንደዚህ እያወራ ያለው። ሲጨርስ ደግሞ አንተ ትቀጥላለህ። እህታችን እኮ ነው የማን ማጥም ለቀም የምናመጣው እኛ ሀገር ተሰበሰብነው እንደ ሀገር ሰው ነው ተጠርተን፣ ውግንናም አይደለም ዝምድናም አይደለም። ቀለል አድርጋችሁ ጉዳዩን እያያችሁ ነው። እኛን እንደ አንድ ቤተሰብ አድርጋችሁ አትጨፍልቁ። እናንተም ወገናችሁ እውነት ለሚደረገው የቃላት ትልልፍ ይቅርታ ነው የምንለው። እኛ እየጠየቅን ያለ ነው ሳያ ሰብስቦ ነው አጥምናምን የምናመጣው እኛ ምንድነው ማገዶ ነው ለዚህ በላይ ሰው አጥምናምን የምናመጣው 40 ምናምን ሺህ እየታመሰ ስለሆነ ከዲካማችን አንፃር 42 ብር ያመሰለ ነው። አንድ ባንድ ተናገሩ ባካችሁ፣ ወጋሩትና አገልግሉን። ይሄን ነው በቃ አጠር ያለ ነገር። እሺ ሰይድ አንድ ሚዩት አድርግ። ይቅርታ ሰይድ ሜታ ነበልባሉ ቀጥል። ምንድነው እኛውን እናንተ መረጃ ስትሰበሰቡ ከረማችሁ ታዩንላችሁ በሙሉ የውሸት ነው። አንድ የሚያያስ የለም፣ ምንም የላችሁም። ባላያችሁት በውሸት ግን መነጋገር ለሚዲያ ፍጆታ ነው ያለው። ምንም ያላያችሁትን ነገር እኛ የምንሰጠው መረጃ ወደኋላ ማንን እንሰጣችኋለን። ግን ይሄን መረጃ ስንሰጣችሁ ነገ ደግሞ ሚዲያ ከፍታችሁ እንድታወሩም አይደለም። እኛ የያዝኑን ይዘናል። ቤተሰብ እንዲደርስ እንዲመረመር ብዙ ነገር በቃ ወደፊት ያለው ነገር ስለሚያልቅ አንድ ሚዲያ በዚህች ጉዳይ እንድታወሩ አንፈልግም። እህታችን ነች። በእኛም በሸዋ ህዝብ እንድትነግዱ አንፈልግም። በእህታችንም እንዲነገድ አንፈልግም። አቁሙልን። መረጃ እንሰጣለን። መረጃው አባቷም ጋር ደርሶ የሁለቱም ቤተሰብ ሆኖ አስመርምሮ ውጤት እስከሚመጣ ምንም ነገር እንድታወሩ አንፈልግም። ለቀቅ አድርጉት የሸዋንም ህዝብ በቃ ጨፈጨፋችሁን። ይሄን ሳምንት ሸዋ ሮቢቶች፣ ሸዋ ደላላ ራሳዎች ወንድሞቻችሁን ሸዋ ላይ አትለጠፍ ወይ ሚውት አድርጉላችሁ። ሚውት አድርጉ። ተው እንደዚህ ማልቃጥቁ እንጂ ምን ሆነ ነው? አንድ ጊዜ ሚውት አድርጉ። ይሄ ቤቱ ኃላፊ አለው። ማንም አፉን የሚከፍትበት አይደለም። እዚህ የመጣ ነው ልንወያይ እንጂ ልንሰዳደብ አይደለም። አንደኛ እኛ ኑቶል ብለናችሁ አይደል የሚመጣው። ይመች ደውሎ 10 ጊዜ ደውሎ ቆይ አዳምጥ። 10 ጊዜ ደውሎ መረጃ አለን መረጃችንን ለህዝብ እናሳይ ብሎ ነው የመጣችሁት። አሁን የምንጠብቀው መረጃውን ለህዝብ አሳዩ። ህዝቡ አይቶ እውነት ከሆነ እኛ ምን አገባን? ሸዋ ሀገራችን ነው፣ ወንድሞቻችን ናቸው። ምንም እናንተ ሸዋንም ሆነ ቤተሰቦቻችሁን ማተወክሉ ናቸው። እንኳን ሸዋን ቤተሰቦቻችሁን ራሱ አወክሉ ነው ከላላ እውነቱን ነው እኮ የምነግርህ። አንተ ራስህን ወክለህና እኔ ራሴ ወክሌ ነው የመጣሁት። እኔ ማለት ገብቷል። እኛ መረጃ ሰጣችኋለን። ቤተሰብህን ማትወክል ስለ ሸዋ ልታወራ አይችልም። አሁን በወንጀልነት ተወንጀላችኋል፣ ተጠርጥራችኋል። ይሄንን ራሳችሁን ነፃ ለማድረግ እውነተኛውን መረጃ ስጡን ነው አልነው። እላፊ ቃላት ምን ያደርጋል? ወንድ ላይ አይደላችሁ? እሺ ሰይድ፣ እኛ ራሳችን ነፃ ለማድረግ ሁለቱንም ቤተሰብ ለማሳረፍ ነው። መጀመሪያ አካሄድ አስተካክሉ። መረጃው ኦኬ። ድሮም አባቱ ያለው መረጃ ስጡኝ ነው አለው። አሁን እኛ መረጃ ስንሰጥ አዳምጠኝ። መጀመሪያ እኛ መረጃ ስንሰጥ በዚህ ዙሪያ እንድታወሩ አንፈልግም። ባንወራስ የሚመጣ ቤተሰብ እስከሚደርስ እዚህ ነገር ላይ ከዛሬ ጀምሮ ውጡ ነው እኛ። እሺ ይኸውልህ መጀመሪያ ይኸውልህ አንደኛ አንድ ጊዜ መረጃውን ካሳያችሁን በኋላ እንኳን ልናወራ ምለን ይቅርታ ብለናቸው የምንሄደው መረጃው አሳማኝ መረጃ ከሆነ ለምን ምን ስራለን እኮ። እሺ ሰይድ፣ እኔን አንድ ጊዜ ስሙኝ። እኔ ሶስተኛ የተወከልኩት ልጅ ነኝ። አሁን አንድ መረጃ እስኪ አንድ ጊዜ እነዚህ እንድርስ ቆይ ልጁ አውራ። ሶስተኛ የተወከለው እየተደወለልኝ ነው ለኔ። ችግር የለውም። አሁን የሚደወልልን እንድርስ በሩካብ ነው። እኛ እንደዚህ እንትን እያላችሁ ነው ያሉት። ርካብ ናችሁ እናንተ። ዋናዎቹ ያናግሩን። ቆይ እንድርስ አሁን ስራችሁ ጋር ስማኝ። እኔን በመጀመሪያ ደረጃ ማለት ነው አንተ ተቀበለ መረጃ ያልክ ማለት ነው ፖሊሱ ሰበስብ ከርማል። ይበቃል። በቃ ይበቃ። በቂ አቦ ድረስ ተናገሩ። ምን ሆናችሁ? እንደ ወንድ ልጅ በስነ ስርዓት የምንነጋገር ከሆነ ናቸው እነዚህ ሽማግሌ። ይሄ ኦኬ አፈቀላችሁ ሶሻል ሚዲያን አንቺ ስለ ፈጣሪ
ማንም ሰው አንድ ጊዜ እዚህ ላይ ይኸውልህ ቃል የምትመላለሰው በተራህ አውርተህ በተራህ ነው። ስለዚህ ሶስተኛ ተወካይ ያልከው አለ ሐሳብህን ስጥ። ሌላ ነገር የለውም እኮ መጫጫ ትልልቅ ሰዎች ነን እኮ የልጆች አባት ነን። እሺ ይኸውላችሁ በቅድሚያ ሁላችሁም እዚህ ደረጃ ላይ እንዲደርስ ይሄን ጉዳይ ታግላችሁ ላደረሳችሁት እናመሰግናለን። ክብር የሚገባችሁን ሰዎች ክብር እንሰጣለን። ግን አንዳንድ ሰዎች ያልሆነ መረጃ እያመጡ የተሳሳተ መረጃ እያመጡ የአንድን ማህበረሰብ ስም ለማጠልሸት የተሄደበት መንገድ አስከፍቶናል፣ አስደብሮናል። እኛ ደግሞ መረጃ ይዘናል። ይሄንን መረጃ ለእናንተ አሳልፈን እንሰጣችኋለን ስንል እስከ ዛሬ ድረስ ከሳምንት በላይ የተወነጀልንበት መረጃ አለኝ። እስከ 8 ድረስ እንደሄደ መረጃው እኔ አውቃለሁ። ያንን መረጃ ብታሳዩን እኛ ራሱ በጣም ደስተኞች ነን። ገብቷችኋል አይደለ? እኛ ያዝነውን ነገር ደግሞ አሳልፈን ለእናንተ እንሰጣችኋለን። ስትፈልጉ በቪዲዮ እንለቅላችኋለን፣ ስትፈልጉ በግል እንልክላችኋለን፣ ስትፈልጉ ሶሻል ሚዲያ ላይ ልቀቁ ካላችሁ ፖስትላችኋለን። የምትፈልጉትን ነገር ብቻ እናንተ እኛ የምንጠይቃችሁን እናንተ ለመመለስ ምን ነው ያዳገታችሁ? እስኪ እኛ የጠየቅናችሁ ለምሳሌ እንድሪስ የሚባለው ልጅ እኔ በራሴ ቤት በራሴ ቤት መረጃ እሰጣችኋለሁ፣ ሰይድ ና ከላይቭ ላይ ውጣና እኔ ቤት ና እያልህ ነበር። ሲጎትት ነው ያለው። አሳየን እስኪ እሱን ያሳየን እንኳን ነው በቃ ያሳየን። ምን ችግር አለው? አሁን እኛ የምናስበው እንደ ሰው ነው እያሰብን ያለ። እኛ ይሄ የፖለቲካ ጨዋታ አማርኛ አነጋገር ሶሻል ሚዲያ ላይ የሆነ በቃ ኢንፍሉዌንሰር የሆነ ሰው የለንም፣ አንችልም፣ አናቅበትም ማውራት ነው በቃ። ያንን ግን እውነት የሆነውን ነገር ግን እናቀርባለን። የኢትዮጵያ ሕዝብ የሚፈልገውን ነገር ያለን ኃላፊነታችንን እንወጣለን። በቃ ይሄን ነው ኩኛ እያልናችሁ ያለን። ግን ያልሆነ ጭው ምናምን ነገር አይነፋም በቃ። እሺ አንተ አሁን እያልክ ያለው እንደዚህ አይነት መረጃ በመውጣታቸው ደብሮናል ነው። አሁን በነገራችን ላይ እናንተ አሳማኝ የሆነ መረጃ ብታወጡ እኮ መረጃ አይተናታል ያሉ ልጆች ራሱ እኮ እናንተ የምታወጡትን መረጃ ካለ እውነተኛ መረጃ ካለ እኛም እኮ ያስደብራል እኮ ገባ አይደለ? መላውን ህዝብም ያስደብራል። ስለዚህ ማሳየት ነው። መረጃው እውነተኛ መረጃ እጃችን ላይ አለ አይደለ? በቃ አሳዩና በቃ ነገሩን ይጠር። ቆይ ይኸውልህ ብሬክስ ይኸውልህ እኔ በግል ደረጃ እኔ ለአንተ ትልቅ ክብር አለኝ። ገብቶሃል አይደለ? ሶሻል ሚዲያ ተጠቃሚ አይደሉም እንደው አማተር ነው ግን ማለት ነው። ቆይ አንዴ አሁን ማለት ነው እኛ መረጃ አለን። መረጃ ባይኖረን እኮ እንደ ትናንትናው እንደ ተትናንቱ ያለው እየተሽቆጠቆጥን ቁጭ እንል ነበር። አሁን እኮ 100% እርግጠኛ ሆነን መረጃ ልንሰጣችሁ ተገናኝተናል። ግን እናንተ ስማችንን ያጠለሻችሁበትን ስማችን የጠፋበትን እስኪ አንድ ነገር እንኳን አሳዩን እኮ ነው እኛ ያለው። ይሄ እኮ ምንም ቀላል ነገር ነው። እኛ አናሳይም አላልንም። ይሄውልህ አሁን 42500 ህዝብ አለ። 42500 የኢትዮጵያ ህዝብ ላይቭ ላይ ስትሪም ላይ እየተከታተለኝ እንዴት ነው እዚህ ጋር ለዋሽ የምችለው? ሁለተኛ ቪዲዮ ከፈቱና አውራ ቪዲዮ እኔ የትማቅበትን ነው ቪዲዮ ከፍቼ ይሄንንም በግድ ነው ስማችሁ ያስገባችሁ 30 ጊዜ በቀጥታ መስመር ተደውሎ አንችልም በቃ ይሄ የማይሆን ሰው ለመጥላት የሆነ ሼት ስክሪን አንስቶ ምናምን ቪው ለመሰብሰብ የሚደረግበትን መንገድ በቃ እኛ እንባትተዋለን። ያከይ ምን ሆናችሁ ነው? እኛም በጣም አላቀራ አይደለም የሸዋ ግዛት ልጆች ነን። ወንድማችን እሺ ይኸውልህ ሶስተኛው ወገን አንድ ጊዜ ሰይድ እሺ ሚኪ ሰይድ ቆይማ እኛ እኮ የሸዋን ህዝብ አልከሰስንም። እኛ እኮ እህታችን ጠፍታ እንደናንተ ልናፋልጋችሁ ነው የመጣ ነው። በዛ ላይ ደግሞ ቤተሰብ ተሰብስባችሁ ጠብቁንና መተን መረጃ እንስጣችሁ ብላችሁን ነው የመጣ ነው። ሰየው ቤት ከፍቶ የሰበሰበን። አሁን ነገሩ ግን አውዱ እየተቀየረ መጣ። ልጅቱን ያገታት የያዛት ሰው ሌላ ነው እንጂ ሌላ ሰው ነው ተብሎ ተነገረው። አሁን ግን የሸዋ ህዝብ ለምንድን ነው ወደዛ ነገሩ የሚገባው? እህታችን በህይወት ካለች አለች ማለት ነው። ከሌለች ደግሞ መረጃውን አሳይቶ እኛም ደግሞ ምናልባት ቤት እየከፈቱ የሰደቧችሁ ሰዎች ካሉ ይቅርታ ይጠይቋችኋል። ነገ ደግሞ ላይ ገብተው ትላንትና ቀጥረው እንዲያሉ ነገር ላይ ይሰሩብን ነው። ዛሬ ቢሆን ያሳያችኋል። ሚኪ ምን አለ
ቪዲዮ አጠይቃቸው እያንዳንዳቸውን ፎቶ እኔ ልክልሃለሁ። ሴቷ አንቻየው ትባላለች። ዝም በሉ አንዴ ጎበዝ። አሁን ይኸውላችሁ እየተከታተለ ያለው ብዙ ህዝብ ነው። አንዴ ዝም በሉ። ሳይድ አሁን አንድ ጥያቄ ብሬክስ ልምጠይቀው ጥያቄ አለ። ብሬክስ አንዴ አቴንሽንህን ወዲን ካደረክልኝ ማለት ነው። እሺ ወንድም፣ አሁን እኔ መረጃ አለኝ። መረጃውን አሳልፌ በምን አይነት መንገድ እንደምሰጥህ ብቻ ንገረኝ። በቃ ምንም ወሬ አያስፈልግም። መረጃውን በምን አይነት መንገድ ልስጥ፣ ሌላ ሰው እንዲያነጋግረኝ አልፈልግም። በተለይ ይሄ የሸዋ መብረቅ እኔ ቤት እንደበረቀ አላውቅም እና እንድሪስ የሚባል ሰው እንዳያነጋግሩን አንፈልግም። በቃ እሺ፣ ይመች በዋትስአፕ ይላክልኝ መረጃውን። ሁለተኛ ዘር አረጋግጠን ግን ይኸውልህ ግን አቦፋን ነው ሊስን ቱ ሚ ይኸውልህ ይሄንን ነገር እኛ ለአንተ በዋትስአፕ ብንልክልህ ከዛሬ ጀምሮ እዚህ ጋር ሳራም አለች፣ ሁላችሁም አላችሁ፣ ጆከርም አለ፣ ዮኒ ማኝ እዚህ ጋር ከዛሬ ጀምሮ ይሄ ነገር ተጣርቶ መጨረሻው ደረጃ እስከሚደርስ ድረስ ምንም አይነት ሶሻል ሚዲያ ላይ ወጥተህ ላናወራ ሁላችሁም እዚህ ጋር ቃል ግቡልን። እግዚአብሔር ምስክሬ ነው። አሁን እልክልሃለሁ። ምን ትላላችሁ እናንተ? ሚኪ ብሬክስ ነገራችን ላይ ያው እዚህ ያለው ሰው ሁሉም ህሊና ያለው ነውና እንዳው እሺ ማለት አሁን ለምሳሌ ላይቭን የሚያዘጋጁት እነ ሰይድ ምናምን እሺ አይገቡም ማለት እንችላለን። ያው እናንተ የምትለቁት መረጃ ነው የሚወስነው። ባይዘው ህዝቡ እዚህ ጋር ያለው አሁን ሪከርድ ያደርጋል። መቼም ላይቭ ላይ ነው እየተወራ ያለው። ገባችሁ አይደለ? እናንተ የምታወሩትን ነገር እዚህ ጋር ያለው ሰው ነገር ላይቭ ባይከፍትም ሰው ግን መናገሩ አይቀርም፣ ህሊናውን የሚናገረውን ነገር ተረዳችሁ? ላይቭ ማንም እንዳይከፍትብን ከሆነ ለወላጆች አሳማኝ ነገር አለ። ለልጅቷ ከወላጆች በላይ እኮ የሚቀርብ ሰው እኮ የለም። ከእናንተ በላይ የሚቀርብ ሰው እኮ የለም በነገራችን ላይ። ስለዚህ ሰይድም መናገር ትችላለህ፣ ለዚህ መልስ መስጠት ትችላለህ። አሳማኝ ነገር ካለው ምንም ላይቭ መግባትም የሚያስፈልገው ነገር አይደለም። በመጀመሪያ ለህዝቡ አሳማኝ ነገር ከሆነ አይ ይሄ መረጃ እውነት ነው፣ እችሊ ሙታለች፣ ስለዚህ በዚችሊ ጉዳይ ካሁን በኋላ የሚያስወራ ነገር የለም ብሎ እዚህ የተሰበሰበው ህዝብ ከወሰነ እኔ ምን አገባኝ? ለምን እንወጣለሁ? አው ቢያንስ እኛ ከኮሜንት እንኳን ሰው እንኳን ኮሜንት እንዳይጽፍ በነገራችን ላይ ከመጀመሪያው ንግግር ሲጀመር ጀምሮ ሰው ኮሜንት እንዳይጽፍ ያደረግነው የሰውን ሐሳብም እንዳይሰረቅ ድብርትም እንዳይፈጠር በሚል ነው። ኮሜንት ሁላ ጸጥ ረጭ እንዲል የተደረገው ማለት ነው። ተረዳችሁን አይደለ? አሁንም ህዝቡ ከመጀመሪያ ጀምሮ እስከዚህ ሰዓት ድረስ እየተከታተለ ነው ያለው። ገብቷል? ሁላችንም ቢሆን እችን እህታችን አልሞተችም ስትባል እንደ አንድ ዜጋ ተቆርቁረን አልሞተችም በህይወት ካለችማ ዋይ ብለን ነው የተነሳ ነው አይደል? ሁላችንም ቢሆን ይሄም እኮ እናንተም የምትነሱበት ሐሳብ እኮ ነው። በነገራችን ላይ እንደው ከዛ ገለልተኛ ሆናችሁ ራሱ ብትሞክሩት በእናንተ በኩል ራሱ ይሄ ነገር እናንተም ራሱ እኮ ልትከራከሩበት የሚገባው ጉዳይ እኮ ነው። እንደው ጉዳዩ ሌላ ሰው ጋር ቢሆን ማለት ነው። ጉዳዩ እናንተ ጋር ያለው ወንድም እዛው ጋር አብሯችሁ ጋር ያለው ሰው ባይሆን ሌላ ሰው ጋር ቢሆን እናንተም ልክ እዚህ ጋር እንዳለው ህዝብ ቁማችሁ እዛ ላይ ልትከራከሩበት የምትችሉት ጉዳይ ነው። ስለዚህ ምንም ህዝቡ የሚያየውን ነው የሚፈርደውና ሌላውን ነገር ለህዝቡን ትተን መረጃው ላይ ብቻ እሺ ብሬክስ ይኸውልህ አንድ አሁን የምነግርህ ነገር ቢኖር ማለት ነው አቦፋኖ አለ፣ አንተ አለ፣ ጆከር አለ፣ ሌላም ልጆች ይኖራሉ ትልልቅ ሚዲያ ያላቸው ማለት ነው። አሁን እኛ ይሄንን መረጃ እልክልሃለሁ አልኩት አይደል ለሰይድ። ይሄንን መረጃ እኔ አሳልፌ ስልክለት ዲፌንደር ያስፈልገናል። ገብቶሃል አይደለ? ነገሮች ተጣርተው እስከሚመጡ ድረስ ማለት ነው። ተጣርተው ከመጡ በኋላ ውሸታም ከሆነ እንደፈለጋችሁ ማድረግ ትችላላችሁ። ግን ያ ነገር እስከሚመጣ ድረስ ጆከርም አለ፣ ያው ከባድ ሰው እንደሆነ አውቃለሁ። የሚመጣ እንደዚህ አይነት ቪዲዮ የሚሰሩ ላይቭ ላይ ገብተው እንደዚህ አይነት ነገር የሚያወሩትን ሰዎች እረፉ እንድትሉልን አደራ እንድንሰጥ ነው አሁን ቃል እያስገባናችሁ ያለው እንጂ ሌላ ነገር እኮ አይደለም። የሄደ ተደባደብልኝና ሄደ አስቆምልኝ ምናምን ነገር አላልንም። እሺ አንድ ጥያቄ ልጠይቅህ እዚህ ላይ ያለ ይቅርታ። እሺ ይሄ ማናችንም ቢሆን እናደርገዋለን። ነገር ግን አንተ አሁን ወደ ሰይድ የምትልከውን መረጃ
ወደ ግለሰብ ነው እየላክ ያለው ህዝብ አይደለም የሚያየው። ኦኬ ወደ ሰይድ የምትልከውን መረጃ ሰይድ ብቻ ነው የሚያየው። ሰይድ ያየውን ነገር ለህዝቡ እንዲናገር ነው ወይስ እንዴት እንዲሆን ነው የተፈለገው? እኔ ብሬክስን ጠየቅኩህ እኮ በምን አይነት መንገድ ልላክልህ አልኩህ እኮ። እዚሁ ጋር በቪዲዮ ላሳይህ ከስልክ ላይ ወይስ በግል ለሰይድ ላክልኝ ያለ እንልክልሃለን አልኩ። ለዚህ እዚህ ላይ ያለ ሰው ሐሳብ ሊሰጥበት ይገባል። በቃ ስጡ፣ ሐሳብ ስጡና አንድ ጊዜ ንብልባሉ እንግዲህ እስኪ ጅዳ ላይ የአክስቶቿ ልጆች አሉ፣ ባሏ አለ፣ ወንድሞቿ አሉ፣ ሁላቸውም አሉ አይደል? እስቲ ከናንተ ጋር እንዲህ በሽምግልናው ጉዳይ ወደ 100 የሚጣጋ ሽማግሌ መጥቷል ብላችኋል። ልጅ የአባትየው የቅርብ ዘመድ አማና የሰጠው ከመካከላችን አለ። ልጨርስ። እሺ እስቲ አንድ የሷ ወገን አለ እዛ ውስጥ። አሁን ቅድም የተናገረችው የይመች ሚስት ናት አውቃታለሁ። ኧረ አይደለችም። ሰይድ አትሳሳች። የነሱ ዘመድ እስቲ ከሷ ዘመድ እኔ ዘመዷ ነኝ የሚል ይውጣ። እሺ በነገራችን ላይ አንድ ነገር ቆይ፣ የሷ ዘመዶች ይኸው ቃል በቃል በስልክ አሉ፣ በሁሉም ስልክ አሉ። ዝም ብለው እያዳመጡ ነው ሁላችሁ። እንዳትዋሹ፣ የሷ ዘመዶች አሉ በእኛ ስልክ። ስለዚህ ማንኛው ነው የሷ ዘመድ ነኝ ብሎ የሚናገረው? እስቲ እንስማ። እኔ እሰጠዋለሁ። እኔ ምን አልኩህ? አሁን እኮ አልሰጥም። እሺ ቆይ፣ አሁን ሰይድ የምፈልገውን ጥያቄ ይሄን ጠይቀንና ወደ እርምጃ እንግባለን። አሁን የምፈልገው ምንድን ነው? እሺ ጋይስ፣ ሚኪ እኛ የምንፈልገው አንድ ጊዜ መደረግ ያለበት እኔ የምፈልገው ብለኛል አይደለም? እኛ የምንፈልገው ደውሎም መረጃ አግኝተናል፣ ለህዝብ እናሳይ። ህዝቡ በእኛ ላይ ህዝብ አዞራችሁብናል፣ በቤተሰቦቻችን ላይ እርምጃ እንዲወስድ ያርጋችኋል። ስለዚህ በድላችሁናል፣ አጣልታችሁናል የተባለው በውሸት ነው። እኛ ግን ትክክለኛ መረጃ ይዘናል፣ መረጃውን ለህዝብ እናሳያለን ነው አለኝ ይመች። ስለዚህ መረጃውን ለህዝብ አሳዩ። ካሁን በኋላ ስለዚህም ጉዳይ የሚያወራ ያለ ህዝቡ ይወስን። ይሄ መረጃ ትክክለኛ ነው አይደለም። እንግዲህ ከወር 7 ቀን ዛሬ ወር ከ8 ቀን 2 ወር ከ8 ቀን ከሞተች እንግዲህ ከ2 ወር 8 ቀን በፊት የሞት አስክሬን ያስታውቃል። ስለዚህ ይሄንን መረጃ ስጡንና እንገናኝ። ፍርዱ ለህዝብ ረጅሙ ለሳይቱ እሺ አይሆንም። እኛ ከኔ ከስልኬ ላይ ከፍታለሁኝ፣ ቀጥታ ያያሉ። በቪዲዮ ላሳይህ ነው። አንዴ ወንድም ዘመድ ላገናኝህ። ሚዩት አድርገው እስከ አንዴ ሰይድ አይሰማም። ጋይስ እዚህ ያላችሁ ሰዎች አንዴ ሳሪ፣ ጆከር፣ ሚኪ፣ ሙኒት ሁላችሁም እዚህ ያላችሁ ይሄ ነገር ከመታየቱ በፊት በዚህ ነገር ላይ ሐሳብ ስጡበት። አንዴ ምን ሐሳብ እንስጥ? ብሬክስ መረጃውን ያውጡት፣ ያሳዩ። እኛ ችግር የለውም፣ ምንም አይነት ነገር የምንለው ነገር የለም። ዋናው መኖሯንና አለመኖሯን ለቤተሰብም እኮ የተሰጠው ተስፋ ህዝቡን ማወቅ ስላለበት ነው። 45,000 ሰዎች ብሎ የሚጠብቀው ይሄንን መረጃ ነው። ስለዚህ እኛ መረጃውን ይስጡ፣ ያሳዩ። ካየን ምንም የምንሰጠው ሐሳብ አይኖርም። በቃ ታዲያ እንስማማለን፣ ችግር የለውም። መረጃውን ይላኩት ብሬክስ፣ ወይ ላንተ ወይ ለሰይድ ይላኩት። መረጃውን ከታየ በኋላ ንግግሮች ሊኖሩ ስለሚችሉ ውይይቶችን በሰላማዊ መንገድ ለማጠናቀቅ መሞከር መቻል አለብን ሁላችንም። መረጃው ከታየ በኋላ የታየውን መረጃ ጨዋነት በተሞላበት መንገድ እስካሁኑ እንደመጣንበት አመጣጥ በሰላማዊ መንገድ መለያየት መቻል አለብን። ኦኬ ብሬክስ ሁላችሁም ብትይዙ ነው። እስኪ እዚህ ጋር ዲስፕሊን ይሰማል። ነበልባሉ አንዴ እያወያየናቸው ነው። ጠብቁንና ወደ እናንተ እንመጣለን ወንድማችን። እሺ ቴንክ ዩ ብሬክስ። ምን መሰላችሁ ጋይስ፣ ምናልባት እነሱ የሚያሳዩት መረጃ አሁን ላይ ምናልባት ሲያሳዩ ያለው ነገር እንዴት ነው ለቤተሰብ አሁን ላይ በላይ ሰው አለ ያለ ነው። እኛ የምንጠብቀው እሱ ነው። ምናልባት በውስጥ ለሰያ ቢላክና
ሰያ ከዛ በኋላ ውይይቱን አካዳሚክ እዚህ ላይ ያዘ። እሺ አው በደንብ ብለን እንመካከርበት ነው። ለዛ ነው አዳምጪንኩት። አሁን እዚህ ጋር እኛ የተቀመጥነው ለእውነት ነው። 44000 ህዝብ አይኑ ያየ እዛ አብሮት ያሳየን። ቤተሰብ እኮ አንድ ጊዜ መከራ ወርቆባቸዋል ነው አይደለም? ይሄ ሁላ ህዝብ አይቶ የሚፈርደው ነው። ስለዚህ እዝቹው ነው ሲጀመር እንድሪስ እንዳያታናግረን እንደዚህ ማምጥጥ እኔ አሁን የምታናግሩት አንቺ ሴቷ ውሃ የምትቀጂው ልጅ ነሽ። አንተኛውንም አውቃለሁ። ከጎናቸው አሁን ስልክኔ አስገባኝ የሚወራሉ ከጎናቸው እኔን ማትፈልጉት በዚህና በዚህ ብቻ ነው። ከቂጥ እስከ ራስ ጠንቅቄ ስለማውቃችሁ ነው ሁላችሁ ነው። ወደ ፎቶ ልጠፋ እንዲገባ ታደርጉኝ። አሁን አናሳያለሁ አሳዩ። ሰማ ሌሎቹም ድምጽ ስቶፕ እንዴ ሚውት አድርጋ እንዴ አዳምጠኝ። እየሰማኸኝ ነው? ነበልባሉ ያማያያላችሁ ነበልባሉ አንዴ ሚውት አድርግልን ወንድማችን እኮ ታዲያ ነገር ያቆም። ለምንድን ነው ከሌ የሌለ መረጃ ደግሞ አሁን ዝም ብሎ እዚህ 50 60 ሰው እየተከታተለ እኮ ምላሽ ትሰጡበታል። ምላሽ ትሰጡበታል። አሁንም አስቆሙልን። አሁንም ሌላ ዝም ብሎ ሌላ እየዘባረቀ እኮ ነው። ምንም ችግር የለም። ቆይሰያ እንዴ ሚውት አድርጓል ኦሬዲ እንድሪስ። አሁን ምንድነው መሰላችሁ በምን መልኩ ነው መረጃው ውስጥ ላይ ያላችሁ ጆከርም ሁላችሁም ያላችሁ ሙኒትም መኩም ሳሪ ሚውት አንሽና እየተባለ ያለውን ነገር እየሰማች ነው። በምን መልኩ ነው ለዚህ ህዝብ ያለውን ነገር ማሳየት ያለብን እያልን ነውና እንዴት ነው የሚሆነው? ወንድሜ አሁን እንድሪስ በተናገረው ነው ይስማማለሁ። ምክንያቱም እነዚህ ሰዎች አልቅሰው ቤተሰብ እስከ እድሜ ልካቸው ጸጸት ይዘው ነው የተቀመጡት። አሁን እዚህ ጋር 5 ቀን ሙሉ ሲፈጭ ሲቆላ የነበረው ሲያዝን የነበረው ህዝብ እንዳያወራ እንኳን ኮሜንት ተዘግቶበት ያለው ህዝብ ተደብቆ በውስጥ ለመመረጃ ይሰጣል። ይፋ ይሁን ህዝብየው 43000 ህዝብ ወንድሜ በመኝታው ሰዓት ቁጭ ብሎ ከሰያ ጎኑ ነው እኮ የሚከታተለው እኮ። በቃ ይሄንን ስሜት ለማየት ስሜቱን ደግሞ አይቶ ይረዳው። በቃ ይይና ይውጣለት። ሌላ ምንም ነገር የለውም። እንደውም ኮሜንት ይክፈትና አይቶ ይውጣለት፣ ህዝቡ አልቅሶ ይውጣለት። በቃ የኔ ሐሳብ ይሄ ብቻ ነው። በጣም ይቅርታ አድርግልኝ ወንድሜ ማርያምን። እኔ ልንገር ሚኪ የ200 ብር ካርድ ነው ያስላኩት ለዚች ልጅ ስል እመቤቴን ነው የምልህ። የ200 ብር ካርድ ከየቦታው። ስለዚህ ይየው ይውጣ። ለምን ይደበቃል በውስጥ? ለምን ሰያ ብቻውን ይታመማል? ህዝብ ይየው። በቃ ይሄ ነው ይነስ። እሺ ቴንክ ዩ ሳሪ። መኩ ሐሳብ ፍጠን። ይኸውላችሁ እህታችንም ያለችው ወንድሜም ያለው ትክክል። አንደኛ ከቤተሰቦቿ እኩል ሁላችንም እየታመምን ያለ ነው፣ እየተጨነቅን ያለ። አሁን የዛሬ 2 ወር የሆነ ነገር ከሆነ ያን ያህል የሚያሰቀጥጥ ነገር አይኖርም። ትኩስ ሬሳ ቢሆን ነበር የሚያሰቀጥጠው። ስለዚህ ይታይና አሳማኝ ከሆነ ሁሉም አፉን ይዘጋል። አሳማኝ ካልሆነ ግን ጥያቄ መምጣቱ አይቀርም። ይሄን ማወቅ አለባቸው። ተንደርድረው የሆነ ነገር አሳይተው እንዳታወሩ የሚባል ነገር አይሰራም። ውጤቱ ነው ካሳዩ በኋላ የሚመጣ ውጤት ነው። ስለዚህ አሁንም ወደዚህ ወደዛ ማለት አያስፈልግም። ሁሉም ቁጭ ያለው ለማየት ነው። ለሰያም አይደለም እዚሁ ይክፈትና ያሳይ። ከዛ በኋላ ሁላችንም በፍቅር ሌላ ጥያቄዎች ካሉን ጥያቄያችንን አቅርበን እንለያያለን። ለዛ ጥያቄያችን መልስ ይዘው ይመጣሉ። ትክክልም ከሆነ ደግሞ አይ በቃ ይታይ ብለን እንቀጥላለን ማለት ነው። ስለዚህ ያሳዩ፣ ምንም ችግር የለውም። እሺ ሙኒት ሐሳብሽን ስጪ።
እሺ ሙኒት እናመሰግናለን። የሸዋ መብረቅ ሀሳብክን አንተም እንደ ገስት ላይ እንዳለ ሰው ምን ትላለህ? መጀመሪያ ገስት ላይ ያለው ሰው ተወያይቶ ኮሜንትም እየተጻፈ ነው ይታይ የሚል ነገር አለና አንተ ምን ትላለህ? እና እዚህ ያለው ጨረስና ኮሜንትም አንድ እስኪ ፖል እናዘጋጃለን፣ መጠይቅ እናዘጋጃለን፣ እንጠይቃቸዋለን፣ ይሰጡናል ሀሳባቸውን። የሸዋ መብረቅ ሀሳብክን ጠራ አድርገህ ስሜታዊ ሳትሆን ተናገር። ድምጼ ይሰማል? ትሰማለህ? በጣም አመሰግናለሁ። ያው የተሰባሰብንበት ጉዳይ ይታወቃል። እስከዛሬ ድረስ ቤተሰቦቿ ስለተንገላቱ ሰው ሞቶ ቪዲዮ አካባቢ ቆይ ጠብቀኝ ወንድማችን ጠብቀናችኋል እኮ ቅድም አንድ ሰዓት የተሰቃየንበት ቤተሰቡን ለማገዝ ነው እኛ እና እዛ አካባቢ ሰው ሲሞት እነኚህ አጋፋሪዎቹ አስከሬንም ሆነ ፎቶም ሆነ ያሳያሉ። እናትና አባቷ ህዝቡ የተሰቃየው ያን ነገር ስላላገኘ ነው እንጂ በጣም በሺዎች አልቀዋል እዛ ላይ የኢትዮጵያ ልጆች እዛ ቦታ ላይ እና ያ አብዛኛው መረጃ ይወጣል እና አጋፋሪዎቹ ለቤተሰቦቻቸው ያደርሳሉ በፎቶም ይሁን በቪዲዮ። በዛ ነው አንድ ሰው እርሙን የሚያወጣው። አባትየው እስከ ትግራይ ድረስ ሄዶ በአስተርጓሚ የተሰቃየበት ምክንያት ዋናው መረጃ ስለሌለ ነው በዛ ሰዓት እንጂ እናንተንም መጣላት ፈልገን አይደለም፣ ለአባትየውም መደረፍ ፈልገን አይደለም። ትክክለኛ መረጃ ካላችሁ አምጡ፣ አሳዩ። እኛ ምንረፍ፣ ቤተሰቡ ሚረፍ፣ እናንተ ምረፉ። አመሰግናለሁ። ቆይ ሚዩት አድርግ አሁን እዚህ ላይ ሁለህም። ቆይ እሺ ቴንክ ዩ። አሁን ሰያም ታደርግልኛለህ? ኮመንቱ ይከፈትና መጠየቅ። ቆይ እንድርዝ አካዳሚ ወንድሜ አንድ ጠብቀኝ። ኮመንት ትከፍትና ቪዲዮ በውስጥ ለሰያ ይላክለት የሚሉ 2 ቁጥር ነው የሚጽፉት። አይ ቪዲዮውን እዚህ ላይቭ ላይ ያሳዩን የሚሉ ሰዎች ደግሞ 1 ቁጥር ነው የሚጽፉት። ላ አይሆንም። በውስጥ የሚባል ነገር ተው። አንድ ጊዜ እሺ ሰያ ቆይ አንድ ጊዜ እኔ ልናገርና በቪዲዮ ይላክ ለኔ ይላክ ታሉ። በቪዲዮ ነው ማለት ብሬክስ አንድ ጊዜ ብሬክስ ይላክ ታሉ። ብሬክስ አስቆምልኝ አንድ ቃል ልንገር። እስካሁን በውስጥ ነው በውጭ ነው ላኩልን። ቅድሚያ እናንተ ነው የምንጠብቀው፣ እኛ እኮ ከሳሽ ነን ምናምን ስትሉ ነበር አይደል? አሁን እኛ ተስማምተንበታል። ቪዲዮ በ45,000 ሰው ፊት በቪዲዮ ነው የምንለቀው። አንድ ያዝልኝ። ሁለተኛ እኔ ና ብለው አሁንና አንተ አባትየው ጋር ሰሞኑን በሽምግልና ላይ አቅርበንህ ነበረ። ዘመድም ነህ ና ብለው ጎትተው ይዘውኝ መጥተው ና መረጃን በደንብ መስማት አለብህ አንተም አትቀርም ብለው አሁን ይኸው መሀል አስቀምጠውኛል። አሁን እኔ ዘመዷ ነኝ። ወንድም አገኝን ደውላችሁ መጠየቅ ከሌ የሚባልም ዘመድህ መጥቶ ተቀምጦ ነበረ፣ ህዝቡ ጋር አብሮ ቀርቦ ነበር ለምትሉት ነገር እኔ ዘመዷ ነኝ። የቅርብ በጣም እንተዋወቃለን፣ እንጠያየቃለን። ተወንድም አገኝ ኃይሉ ጋር ደውላችሁ መጠየቅ ትችላላችሁ። እኔ ዘመዷ ነኝ። ዘመዷ ባለበት ና ቪዲዮ እንድታይ ብሎ ይሄው ቪዲዮ ጋር አቁመውኛል። አብሬ ላይ እናንተ ጋር አሁን እናንተ ጋር ከሌ ሳትሉ የዘመዴን ቪዲዮ ተከታተሉ። ወደፊት የሚሰጠውን መረጃ አንድ ጥያቄ ምን መሰለህ፣ አሁን ቤተሰብ ከኛ ወገን እዛ አብሮ የነበረ ከሽማግሌዎቹ እስኪ ስም ንገሩን ቢሉን ማን ብለን እንንገራቸው? ስም አንድ ጊዜ እኔ ወንድም አገጋ ጠዋትም ሆነ አሁንም ደውላችሁ ታዛቢ የሚባለውን ዘመድክን ከህዝቡ ጋር አምጥተውታል። ህዝቡ ቆሟል። ታዛቢ የሚባለውን ዘመድክን አምጥተው ቪዲዮ አሁን ሊያሳዩት ይሄው ቀርቧል። ታውቀዋለህ ወይስ ዝም ብለው ነው ስም ከሌ ነው ወይ ካሉ ታዛቢን ታውቀዋለህ ብላችሁ መጠየቅ ትችላላችሁ። አላውቀውም ካላ በቃ መረጃው ሁሉ ስህተት ነው። እናንተ መልሳችሁ ነገ መጠየቅ ትችላላችሁ። አላውቀውም ወይም እንደዚህ ነው ካላ ሰያ ስልክ ላይ ነው። አንድ የሚውት አድርግና በትዕግስት ትንሽ ደቂቃ ጠብቀን ከይቅርታ ጋር ግን በጣም ይቅርታ። ሰያ በትልቁ አድርገው እሱን ወንድሜ ደግሞ እባክህ ኮሜንት ይከፈት እባክህ። በነገራችን ላይ ኮሜንት ያው የሰው ኮሜንት እኮ ምንም እንትን አይልም ጋይስ። መረጃውን ለሰይድም ወይ ካሳዩ እዚህ ጋር ያሳዩት ወይ ለሰይድ ለአንድኛችሁ ወይ ወንድሜ ሰው ሀሳቡን ይግለጽ። በእናትህ ሳሪ አንድ ጊዜ መረጃው እዚሁ ቪዲዮ ያብራና ያሳየን ይኸውልህ ወንድሜ ከሁለት አንዱ ይምረጡና ሰው እስኪ ትንሽ ይተንፈስ። ጆከር ማርያምን 5 ቀን ሙሉ ከኛ ጋር በጣም የተንገላቱ ሰዎች አመማቸው ሰዎች አሉ። እባክህ ከፍቼዋለሁ ይተንፍሱ ትንሽና ያው እናውቀዋለን ስሜቱ የሁሉም ሰው። በቃ በትዕግስት ጠብቁ። ሰው አትሳደቡ። ምንም ነገር መጥፎ ነገር አልተናገረም።
በትልቁ ይሆናሉ። ቪዲዮ ሲከፈት እሱ በትልቁ ይሆናል፣ ኮመንቱ ይዘጋን። እስከዛ ሐሳባችሁን ያላችሁን ነገር ዝም ብላችሁ በጨዋ መልክ ነው። እነሱንም አታክ ማድረግ አይቻልም፣ ማንንም አታክ ማድረግ አይቻልም። ጋይስ በቃ ያለውን መረጃ ነው የሚያሳዩት እነሱ። ስነ ስርዓት ሊኖረን ይገባል። ኮሚታተሮች ሚኪ በትልቁ ያርገው። እሺ አክዱዳት ከሆነ ኮሜንት እንዳትጽፉ ስላፈናችሁ ይቅርታ። እሺ ያው ለስራ ተብሎ በቃ ስሜቱን ተረዳው። መቢቲ አይ ነው ይገባኛል እኮ ያው ሰያ እየሰማህን ነው። ሰያ ልጁን ነበልባሉን በትልቁ አድርገው እያሉ ነው። ሰያ ወንድሜ እኔ ስላልቻለ ሰያ ይሰማል። ታችን ላይ ታዛቢው ነውር ነው። ታዛቢው ነውር ነው። ተወው አንድ ጊዜ በትልቁ አድርገው ግድ የለህም። ተወው መረጃውን ያሳዩ። ተውኩኝ። እሺ በትልቁ አድርገው። ሰኢድ አንተ የኔ ዋትሳፕ ካለ ሀይ በለኝና እኔ ሁሉን ነገር በውስጥ እልክልሃለሁ። ይታይ የሚታየው ግድ የለም። አይቻልም። በትልቁ መሆን አሁን እኮ በትልቁ ነው እሱ ያለው። ከዚህ በላ ሰው ካልወረደ እንጂ በትልቁ መሆን አይችልም። ኦኬ ስንት ሰው ከተቀነሰ ነው እንትን የሚያደርጉት? ወይ 2 ወይ 3 ሰው ከተቀነሰ ሰያ እኔ ልውረድና መልሰህ ታስገባኛለህ ከታየ። እሺ መኩ በቃ ታችሁ ኦኬ አሁን ልሞክረው። ሆልድ አሁን ልሞክረው እስቲ። ጥሩ እሺ አሁን ቀጥል። አሁን አሳየው። እንትናችሁ የሚብታችሁን አንሱ። ነበልባሉ አንድ ጊዜ መብራቱ ተቀንሰው እንዲታይ ጊፍት የምትሰጡ ሰዎች አንዴ ጊፍቱን አቁሙት። ይቅርታ አቁሙት። በእግዚአብሔር ጊፍት እንዳትሰጡ አበባውን ተው ስክሪኑን እንድናየው ማለት ነው። በእግዚአብሔር ተብላችኋን ባላ ተብላችኋን በቃ ጊፍቱን እኮ መዝጋት እንችላለን እኮ ዝጋው። የጊፍት መስጫውን ኦኬ አትስጡ እየተባላችሁ አሰሙም እንዴ? ተቦለካላችሁ ከተቻለ ብትዘጋው ጥሩ ነው። ሰው መስሚያ ልዘጋው ነበር አልቻልኩበትም። ኧረ እባካችሁ አትስጡ። ቆይ ላሳይ እኮ ነው። እሺ ልከታስፈው በሰፊው ነው አሳይ። ጊፍት የምትሰጡ ሰዎች ተው አትስጡ። እይታይቅ እንትን ይዘጋብናል እኮ። ቆይም ቦልክ ብሬክስ አንድ ጊዜ እኔን ትሰማኛለህ? ጫጫታ ውስጥ ነን። ብሬክስ አሁን ታዛቢ አባቱ ጋር እየደወለ በህዝብ መሃል የቪዲዮዋን ላይ ነው ብሎ እየደወለ ያነሳል አያነሳም? ስለዚህ ዝም ብለህ እንክፈተው። አህለን ወሰህለን። በቃ ብሬክስ በቃ ይቅርታ። ደቂቃው 14 ደቂቃ ከ32 ሰከንድ ነው። ረጅም ነው። ልጆቹ ከታች ጀምሮ እስካለችበት ቦታ ድረስ መንገዱን ሲወጡት የሚያሳይ ቪዲዮ ነው። በጥሞና ለመከታተል የምትችሉ ከሆነ 14 ደቂቃ ነው። ሙሉ ቪዲዮ ላሳያችሁ። ችግር የለውም እናንተ ችግር የለውም። ኮሜንቱን አትከፍቱት በእግዚአብሔር። ቪዲዮውን ስከፍተው ከላይ ቪዲዮውን ስከፍተው ከላይ ኢንፎርሜሽን አለ። ማርች 27 2026 3 ሰዓት ላይ ጠዋት ኤኤም ላይ የመጣ ቪዲዮ መሆኑን ከላይ ያሳያል። ገብቶሃል? እሺ መልካም ችግር የለውም። ኮሜንቱን ዝጉት። ኮሜንት እንዳትከፍቱ። ሞዴሬተሮች አትክፈቱ ፕሊዝ። እሺ እንዴት ነው የሚዞረው? ሪኳስት ላክለት። ቆይ ልላክልህ። ይሄው ተቀበለው። እሺ ይሄንን ቆይ እሺ ሴፍ አደረኩት። ይታያል አሁን ይታያል። እሺ አሁን ዴቱን ተመልከትልኝ። የመጣበትን ቀን እያየህ ነው። ዴቱን በተቻለ መጠን ካሜራውን እንትን አድርገው አጽዳው። ይሄኛው ላይቭ የገባችሁበት ማለት ነው። እሺ አዎ ዛላይ ብሬ ካሜራውን አያወዛውዙት። እሺ አሁን ይታያል።
እሺ ፕሌይ ላድርገው በቪዲዮ ፕሌየር ታች ንካው። ይኸው እዛው ፓውዝ እንትን እኮ መንካት ትችላለህ። ወንድ አሁን ትግርኛም ስለሚነጋገሩ ልጆች አንተ መስማት ትችላለህ። ስለማሰማ ወደፊት ነው ወደ ኋላ ይታያል። አዎ ይታያል። የሚሉትን ተርጉምላቸው ከፈለክ እንግዲህ እኛ እናት አቲንክ ቪዲዮ ሲያሳዩ አስወጣቸው ማለት ነው። ትይታ በእናት ሊያስወጣ ይችላል እንጂ ዋርኒንግ ስላቸውም ላያውቁት ይችላል ነው። አይ እንትን ነው ድምጡና ምናምኑ ስለሚል አይ ቲንክ በሌላ ግቡ ወይም ደግሞ ቪዲዮውን ይላኩ። ላንተ መላክ አለበት ሰያ
ቪዲዮ መላክ ስላለበት ይላኩልህ። ሳይ መቁረጥ ነበር። ይሄን ያክል ታሳዩ ቆረጥ አድርገው መሄድ ነበረባችሁ። ትንሽ 14 ደቂቃ ነው የሚለው ይብለዋል። ሲጀመር እኮ ደውልላቸው ሳይድ እኮ እዛው ላይ እንትን ማድረግ ይችል ነበር። ደውልላቸው። እንግዲህ መንገዱን እያያችሁ ነው። ከታች ያላችሁ በዛ መንገድ ለመሄድ ያሰባችሁ መንገዱን እያያችሁት ነው። ራሳችሁ ወስኑ። የሰው ህይወት ቀላል ህይወት አይደለም። በዛ መንገድ መንገድ ነው ላይ የድምጥ ማለከለክ ስለበዛና እንትን ሳለን ዋርኒንግ ብሎ አስወጣችሁ ቲክቶክ። ስለዚህ ወይ ቪዲዮውን ላኩልን ወይም ደግሞ በሌላ ስልክ ታለ ቆረጥ አድርጋችሁ ወደፊት እሷን የሚያሳይ እንትን አሳዩ። ቤት ያ አካውንት ላስገባው ይችላል መልሶ። በሌላ አካውንት ግባና እዛ ከጀመራችሁበት ወዳ ጀምረን እንየው። በሌላ አካውንት ግባ፣ በዛ ያስገባህማ። በስተት ከሆነ የወጣው ምናልባት ቼክ ያርገው እንደገና ይሞክር። ዋርኒንግ ሰጥቷል። ችግር የለውም። እንትን አድርግ ሰይድ፣ ቪዲዮ ይላኩትና ወደ አንተም አይተው ከዚህ ደቂቃ በኋላ አስጀምሩት በላቸው። ድምፁን ሳይለንት ያርጉ ሲገቡ። ሰይድ ቪዲዮውን ብቻ ያሳዩ። ድምፁ በኋላ መስማት ይቻላል። ቪዲዮ ሳይታይ በውጭ አድርጎ ድምፅም ካለ ድምፁን መስማት ይቻላል። የሚያለቅስ ኢሞጂ አትጠቀሙ ጋይስ፣ እንዳይዘጋብን ይሄንን። ብሬክስ ዞሮ ምን መሰለ፣ እዚህ ለተሰበሰበው ህዝብ በቪዲዮ ቢያሳዩም ሙሉ ቪዲዮውን ደግሞ ለሰያው ልኩለትና ሰያው ለቤተሰቦች የሚልከው ነገር ስለሚሆን በቪዲዮውን በመረጃ ለሰያው ልኩለት ሁለቱም ነው ማለቁማ ግድ ይላል። እንደው ለምሳሌ ዋናው ቪዲዮ ከ10 ደቂቃ ጀምሮ ከሆነ የሚጀምረው ዋናው ፓርት ማሳየት ነው። ሀበሻ የሚል ጆከር አለ። ሀበሻ የሚል በአማርኛ ኮድ እንደቀድሙ ኮድ ስጣቸውና ጻፍልኝ በውስጥ ኮድ ሰጥቼዋለሁኝ። ጻፍልኝ አድርጉ። ለጋይስ ገስት የላካችሁ ሰዎች ሪሙቭ አድርጉና እናስገባው። ጻፍልኝ በውስጥ ሌሎቻችሁ እስኪ የሚያለቅስ ኢሞጂ አታስቀምጡ። ኮሜንት ዝጋው። ወይም ይሄ የሚያለቅስ ኢሞጂ እንትን ይላል። ኮሜንቱን ከዘጋ ነው እሱን ማግኘት አንችልም። ብሬክስ ነው እንዴ? ኦኬ ጽፌልሃለሁ። ሀበሻ ነው የሚለው በአማርኛ አካውንቱ ሀበሻ። ወንድሜ ጻፈው ተተሎ አትረዝመ። እስቲ ኮሜንት በረድ በሉ በእናታችሁ፣ በረድ በሉ ኮሜንት ላይ እስቲ ቀዝቀዝ በሉ እስቲ በእናታችሁ። የእናንተን ኮሜንት ማንም የሚያየው እኮ የለም። አሁን የእናንተን ኮሜንት በኋላ እያነበብን ልብስ እንሸጥ እንራገጣለን በእናንተ ኮሜንት። አሁን የሚያነበው የለም። እባካችሁ ረጋ በሉ ትንሽ። ምኑን ቆይ ጻፍ እያየሁ
ወደኋላ መልሰውማ ይዤዋለሁኝ አሁን በቃ ልኬልሃለሁ ተቀበል ልኬልሃለሁ አበሻ መጥቷል በትልቁ እዚህ ስልክ ላይ ያለው ይመስላል እንትን አድርግ ወንድሜ ምን ታደርጋለህ መሰለህ አሁንም ከመጥፋት በፊት አበሻ ድምፁን ሳይለንት ያድርገው ነገር ይሰማሃል እየሰማሁ ነው ነገር እሺ እንትን አድርግ አንደኛ ድምፁን ይሄ የድካም እንትን ድምጽ ስለሆነ ፕላትፎርም ስለሚያነበው እንደዚህ አይነት ነገር ለዛ ነው የሚደረውና ድምፁን ብሬክስ ማርች 27 ድምፁም ስለሚተረጉም ይሰማ ችግር የለም የመጣበት እንዳይዘጋብን እኮ ነው በኋላ ወደ ሰይድ ቢልኩት ችግር የለም ድምፁን ከፍተን ዝም ብለን ቪዲዮ ሳይታይ መስማት እንችላለን ብዬ ነው ብሬክስ እናንተ በሏቸው ይላኩና እሱ ጋር ድጋሚ እንኳን ቢዘጋባቸው አስተካክሎ ያሳያል እሱ በቃ ቆይ አንድ ጊዜ ሳሪ ቆይ ጠብቂኝ ይኸውልሽ አሁን ማለት ነው እኔ ስልክ ላይ ስለነበረ ቀደም አሁን ላይቭ ላይ ስለገባ በቃ በሌላ ስልክ ልንከፍተው ነው ጠብቁና እሺ እንትን አርግ እሺ 14 ደቂቃ አይደለ ለምሳሌ ቪዲዮ ሊጀምር 1 ደቂቃ ዋናው ፓርት የሚባልበትን ሊጀምር 1 ደቂቃ ምናምን ሲቀረው አስጀምረው እንዳይቋረጥ ነው አሁንም ይሄን እያልኩ ያለው ከዛ ቪዲዮ በኋላ ወደ ሰይድ ስለምትልከው ሙሉ ቪዲዮ ችግር የለም በዛም ይታያል እንድሪስ ነው ያፈዘው አይሄድም ታደለ ላይ ነው ቪዲዮ በጣም ትልቅ ስለሆነ አይሄድም ወይ እሺ ጠብቁ ስልኩን እየመጣ ነው ተናባሪው እሱ አይደል የሚሁሉ ብሬክስ ዛሬ ቀኑን አስታውሱት ማርች 27 ነው እሱ የዛን ሰዓት ነው የተላከው ዛሬ እኔው ችግር የለውም ሚዛን እንድታደርጉ ነው እሺ በኋላ እንትን እናደርጋለን ችግር የለውም ጉዳዩን ሁሉም እያየ ነው ይጨርስ ሁሉም ዝም በሉ ተረጋጋ መጀመሪያ ቪዲዮውን እኔ ሰይድ በፋይል አድርጋችሁ ላኩለት በኋላ ድምፁ ለብቻው እንድንሰማው ማለት ነው አባባት ውስጥ ከመጀመሪያው ባታስጀምረው ጥሩ ነው ቀድሚያ ስላየ ነው ከመጀመሪያው ጀምሮ እንትን እንዳይል አሁን ሚዩት ነህ ኦኬ ሚዩት ነኝ አዎ ይሄው የመጣበትን እየጠየቀኝ ነበር ልጁ አይደለም በሌላ ስልክ ስለሆነ እየከፈትኩ ያለሁት ሚዩት አይደለም ከፍቻለሁ አይሰማም ይሰማል ወንድ ኦኬ እኔ ቀኑን ለማረጋገጥ ነው ይሄው እዚሁ ላይ ሳልወጣ ቪዲዮውን መልስልሃለሁ እያያችሁት ነው ቪዲዮው ይሄ መጀመሪያ ድምጹን ልቀንሰው ነው ያልከኝ ወይስ እንዴት ነው አው እንዳይዘጋ እኮ ነው እንደዛ ያያለን እሺ ይሄ ቪዲዮ የራሱ ቪዲዮ መሆኑን ለማሳየት እንዲህ ነው የጀመረው አይደለም በቃ እሺ አሁን ደቂቃውን ላሳልፍልህ ቢያንስ ስንት ደቂቃ ላድርግ 6 ደቂቃ ምናምን ደርሷል እዚህ ተቆጣጣላችሁ ዋናው እንትን አሁን 6 ደቂቃ ከ19 ደቂቃ ሰከንድ ላይ ነው ላሳልፈው ትንሽ አሳልፈው ወንድሜ እንዳይዘጋብህ እንደገና እሺ አሁን የቱ ጋር መሰለ 7 ደቂቃ በላይ ነው አሁን የተጀመረው ማለት ነው እየታየ ነው አዎ እየተንቀሳቀሰ ነው አታነቃንቀው ረጋ አድርገው ልጅህን አታነቃንቀው ረጋ ትክክል ማለት ጀረታው ትንሽ ይሰርፍ አታርገው ምዘው ቦታው ላይ ተረጋጋ ምን አስቸኮላ 8 ቀን አውርተህ ሄድ እሱን
አንተ አቀናባሪው አንዱ እንጂ ባካችሁ ጎበዝ፣ ቆይ ተረጋጉ። እንድሪስ አንድ ወደኛ ዝም በል በቃ አንተ ዝም በል፣ አንተም ዝም በል ባካችሁ። እዛ ያሉትም ዝም አስብላቸው ወንድሜ፣ አንተም ዝም በል። እሺ ቃልከና አይሰማውም። ያማይ ይዘከው በዛ ፖት ነው። ማን ነው ይሄ ጊፍት የሚሰጠው? ቦልካቸዋለሁ፣ ብዙዎቹም ቦልካቸዋለሁ። አንድ ጊፍት አንድ አበባ ስጥም፣ እዛ ለሞተው ዘመድ ስጥም። ና ጊፍት አትስጡ እያልናችሁ ነው ጋይስ፣ እባካችሁ ቪዲዮን ለማየት እንዲመጡ ስክሪኑን ከቨር እያደረገብን ነው። በእግዚአብሔር ይሁንባችሁ። አንድ አበባ ስጡን ስንላቸው እንትን እኮ እሱ ይሮ ከራሱ ሰዎቹ ይወጡ ይወረዱ ማዳገት ነው። እነሱ ዳገት ነው መንገዱ ያስፈራል። ታላቃንቱ ነው ይዘኛው ወረጀ ያየው ሲደረስ ነገር ድምጹን እንድከፍተው አይሻል? ንግግርም ስላለው ታፕ ኮፕሊንግ አድርጉ እንዳይዘጋብን። ጊፍት አትስጡ ተባላችሁ እኮ ደንቆሮች ናችሁ እናንተ። ለምንድን ነው የማሰሙት እንዴ? ጊፍት አትስጡን፣ ጊፍት አትስጡ። ቪዲዮ እንይበት። ጊፍቱ መዝጋት አይችልም መሰለኝ። ለምን አትቦልኳቸው? ማን እኮ የነሱ ሰዎች እኮ ናቸው። ተው እንጂ ምን ሆነ ነው? ዝም እባካችሁ ተው። ዝም በሉ፣ ችግር የለውም። ዝም በሉ ፕሊዝ። ሞዴሬተሮች ያላችሁ ብሎክ አድርጓቸው። እነዚህ ጊፍት የሚሰጡ በሙሉ ሞዴሬተሮች ስራችሁን ስሩ። ብሬክስ አሁን እየተዳረሱ ስለሆነ ድምጹን ልክፈተው ወይስ እንዴት? ያኔ ንግግር አለ። ክፈተው፣ ችግር የለውም። አታሯሩ ከሆነ ድምፁን አጥፋው። አጥፋው፣ ድምፁ ይዘጋል በእርግጠኝነት። ችግር የለውም። በኋላ በእንትን መስማት ስለሚቻል እኮ ነው ድምፁ ለብቻው ያለ ቪዲዮ። እሺ እንደዛ ከሆነ በቃ ላስጠጋላችሁ ብለው አሁን ተመልከቱ። በቃ ይደርሰዋል። ትንሽ ራቅ አድርገው ትንሽ። አዎ እንደዛ። አሁን ራቅ አድርገው እጅ ጣት እንደ በቃ ክፈቱ። ኧረ ዝጋው ድምፅ። ድምጡን ዝጋው። አሁንም ታልደረሱ ድምፁን ዝጋው። ቪዲዮ ሲቆም ብቻ ታሰማናለህ። እሺ ድምፁን አጥፋው፣ ችግር የለውም። ድምፁን አጥፋው።
እንትን እንዳይ ወዴት ሄዱ? ተመለሰ? ያንቀጠቀጠ ሰውነት ይበላል። ማን ጋር ነው ይሄ ጽጽ የሚለው ድምጽ? እዛ ጫካ አካባቢ ያለ ድምጽ ጋብለው ሰው ዘጋው አለቀ አልቋል። ልብስ ፌስታል ሲቆጥር ምናምን ቆይ ሌላ ቪዲዮ ነው ደረሳችሁ። ቆይ ጠብቀን ልብሷና አጥንቷን ቀብረን ሲያነሳ ሲቆጥር ፌስታል ሌላ ቪዲዮ የታለ? እዚህ ላይ የለም እንዴ? አሳየው። ይሄ የሚተቋጠርበትን የሰበሰቡትን ደግሞ አሳየው። ባላየው ወላ ታሳየው። ፈጣን ይሄ ማን ነበር የሚለው? ይሄ የተቋጠረበትን ደግሞ የሰበሰቡትን ምናምን ያደረገው ጥርሷን ባደው መጀመሪያ አድርጎ ቪዲዮ ነው አይ እዛው ቦታ ላይ ሆኖ እንደው ቆይመጣ ያኔ ይሄ አንተ ተታይቷ ነው ጥርሷ ሌላ ቪዲዮ ቪዲዮ ነው። አሁን እኛ ያለን መረጃ እንግዲህ ይሄ ነው። ልብስ አለ። ብሬክስ አዳምጡን። አሁን ዝም ብላችሁ ማለት ነው። እየሰማችሁ ነው? አዎ እየሰማን ነው። ልብስ ይዘናል። ከአጽሟ ከጉልበት አካባቢ ነው የሚባለው። ይሄ ለዘረመል ምርመራ ምን ይባል? ለዲኤንኤ ምርመራ ከጉልበት አጥንት ነው የሚያዘው ተብለን ከዛ አንስተናል። ጸጉሯን ይዘናል፣ ልብሷን ይዘናል፣ ጥርሷን ይዘናል። አሁን የምታደርጉልን ነገር እኛ ምን ላይ ደርሰናል ማለት ነው? ድምዳሜያችን ልጅቷ በህይወት የለች የሚለው ላይ ደርሰናል። ከዛ በተረፈ ይሄንን ነገር ኢትዮጵያ በየመን በኩል ኢትዮጵያ እንዲገባ የሚደረገውን ስራ እየተሰራ ነው። ይሄ ነገር ተመርምሮ ከአባቷ ጋር እንኳን አንፈልግም። ምርመራ እንዲመረመር የምንፈልገው ከእናቷ ጋር ነው ወይ ከልጇ ጋር ነው። ይሄ ምርመራ በሁለት ወር ውስጥ ሬሳ እንደዚህ ይረግፋል። እናንተ ዝም ብላችሁ የምትሰሙት? አይ ፕሊስ ልጨርስ አሁን ልጨርስ አሁን እየተነጋገርን ያለነው ነገር መረጃ ሳዩን ብላችሁን እኛ ጋር ያለው መረጃ ሳይተናል አይደለ? እዚህ ጋር አሁን ብትሞግቺኝ ምንም ፋይዳ የለው።
አሁን ይሄ መረጃ እውነተኛና የሐቅ ሰው ከሆናችሁ ከሆነ ይሄንን ነገር ወስደን የዘለመድ ምርመራ ይመረመራል። ኢትዮጵያ ላይ አትመረመራ እውነተኛና ውሸተኛው ሰውዬ ይታወቃል። ይሄ የቃቃ ጨዋታ የሰው መሆኑ አለች። በዛ ሹባካ አይተናታል። በዚህ ቀዳዳ ውሃ ስቀዳ አይተናታል። እሱን እንቶ በቃ ይበቃ አይበቃም። እንደ ትልቅ ሰው እናስብ። ካሁን በኋላ እንደ ትልቅ ሰው አስበን ተነጋግረን ይሄንን ነገር በመጨረሻው ድረስ እንሄድበታለን ስትሉ ሰው መድቡልን አብረን እንሄድበት ነው እያልን ያለን። ይሄ ነው ያለው ነገር እኛ ጋር ሌላ አዳምጡኝ። እድል ስጡኝማ እድል ስጡኝ ለኔ ሀበሻ አንዴ ሚውት እንዳትፈታ በቃ ዘጥ ብለህ ዝም ብለህ ሚውትን አስረህ ተቀመጥ። እኔ አንዴ ልናገር አንዴ ፕሊዝ። ከሁሉም በፊት እኛ ብዙ የሞተ ሰው እናውቃለን። ሁሉም በኋላ ይደርሳል። አዎ በመጀመሪያ እዚህ ጋር የተሰበሰበው 51300 ህዝብ ህፃን ልጅ አይደለም። እናንተ ኢትዮጵያ ውስጥ እናስመረምራል የምትሉት ከፀጉሯ ከጥርሷና ከጉልበቷ ይዘናል አልክ። ጉልበቷንም በእጃችሁ ስለሆነ ልጅቱ አፍርሰህ በመዶሻ ታወጣዋለህ። ፀጉሯንም ትቆርጠዋለህ። ጥርሷንም በራስህ ነቅለህ በመዶሻ አምጣ በተባልክበት ወደዚህም ከሆነ ወደ ኢትዮጵያም ከሆነ ላክ ከተባልከው ትልከዋለህ። ለምን በጅብ በህይወት ስላለች እሷ። ስለዚህ ልጅቱ አሁንም እናንተ ጋር ነው ያለችው። ትክክለኛውን ነገር ማንም ይሄ ሁላ ህዝብ አይለቃችሁም። አምጡ፣ ልጅቱን አስረክቡን። መረጃ አለ ልጅቱ እናንተ ጋር እንዳለች። እኔን የምታሳጣኝ ይሄ ሰውዬ ዝም ይበል እንድሪስ ማሩ እንዲያናገር የምትለው ሙሉ ጠቅላላ ደላላ የተባልሽውን ስለማቅሽ ነው እንጂ ሌላ ችግር እንደምን የግል ጸብ ኖሮብኝ አይደለም። ቆይ እንዲያት ነው እውነቱን ነው የምናገረው። ምልልሱን ተወውና ሁሉም ሰው ያውቃል። አንተ አለኝ የምትለውን መረጃ አሳየና አሁን ይሄ ነው ዋናው። እሱ ጋር መልስቶ ወደ አክሽን እሱ ነው የምንፈልገው። አንተ እጅ ላይ ያለውን ነገር አሳይ። በቃ ልጆችን ተዋቸው። ሰዎቹ ያላቸውን አሳይተዋል። ጠይቀናቸው ነው ሚውት አድርገዋል። አንተ ደግሞ አለኝ የምትለውን ነገር አሳይ። እነሱን ፐርሰናሊ አታካት አድርጋቸው። አሁን ለጊዜው ምንም ሌላም ነገር ለዚህ ምን ልትገድፉና እኔ ልትመልሱኝ አትችሉም። እኔ ትክክለኛውን ነገር ተናግሬ መልስ ስላለብኝ ነው አይደለም። እነሱ መረጃ ይዘናል አሉ። መረጃችሁን አሳዩ። እኔ ሲያሳጡኝ መናገርም አለባቸው። እኔ እኮ እውነታውን ስለምናገር እንጂ ሌላ የግልጽ ኖሮብን አይደለም። አንተን እያልን እኮ አይደለም። አንተን እያፈንህ እኮ ሳይሆን መረጃውን ካሳየው በኋላ ንግግሩ እኮ ገና የተነጋገራችሁ እያፈንህ አይደለም። መረጃህን አሳየን እኮ እናወራለን እኮ ሰው እኮ አልተናገረም እኮ። ኦኬ ልደውል ነው። እሺ አንዴ ሪከርድ ላሰማችሁ ወይስ ቀጥታ ልደውል? እዚህ ይገባል። ልጁን ማስገባት እንችላለን እዚህ። አዎ ልጁን አምጣ። እኔ ያለ ምንም ነገር የምሰራ ሰው አይደለም። እኔ አሎ ሄሎ ሰላም ብሮ አማን ቅድም ደውለልኝ ነበር እየተከታተልኩ ነው ብለኸኝ አስገባኝም እያልከኝ ነበር አይደል? አዎ እየተከታተልኩ ነው። ተካክለ ላይ አስገባኝ። ማን ነው ስምህ? ና ግባ። ምንም እንዲያትፈራ እንዲያትጨናነቅ፣ ማነህ ስም እንዲያጠይቁት፣ ከየት ነህ ስምህ፣ ስራህ እንዲያትሉት፣ ለራሱ ደህንነት ትክክለኛ የሚያውቀው ነገር ይናገር። ግባ። አያሽ ያላ ማን ነው ስምህ? ወጥቆስተኝ የአማራ ባንዲራ ነው። የአማራ ባንዲራና ሽጉጥ ነው። ሽጉጥ ስምህ ማን ነው? ልውረድላችሁ። እሺ ሚኩዬ ከታችሁ ነው የቲክቶክ ስምህን በኋላ ሳሙኝ ግን ጥያቄ አወል አማራ ባንዲራ ያለው። እሺ ኮድ ስጡት፣ ኮድ ስጡት። ሰይድ ኮዱን ለአንተ ይስጥህና እንድሪዝ ለሰያ ስጠው። ሰያ ይሳበው ቁጥሩ ስለለ። እሺ አማራ ባንዲራ ነው የሚለው ስሙ የቲክቶክ። በቃ በሰይድ በጆከርም ሆነ በሰይድ ወረባቦ ጻፍለት ውስጥ ላይ ወይ በዛ ያገኛል። አንተ ሚዩት አርግና ለአንተ ይንገርህ። ለሰይድ በዋትስአፕ ጻፍለት ቁጥሮች ለኔም ይልክልኛል። ሰይድ ሚዩት አርገህ ተቀበለውና ቁጥሮቹን ለሱ ስጠው። ለሰይድ ጻፍለት። እዚህ እየሰሙ ከሆነ አንተ የምትናገረውን ይጽፋሉ ከታች።
በነገራችን ላይ ሀበሻ እዛ መንገድ ላይ